እንቅስቃሴዎች ሁሉ ዳንስ ናቸው። እንደንስንጫወት እናሳያቸው። እንቅስቃሴ ኩኛ አባቴ እዛው ጨፈረው ይላል አባቴ። ሲጨመር ለብራዚል አንድ ለእናቱ የቁርጥ ቀን ልጇ ኩኛ ያላት ምን ሌላው እኮ እናውቋለን እኮ ዋቴ እኮ ነው። ግን ኩኛ ፕሊስ አረጋጊው። አንቺ ምንድን ነው ልበሉት አንተ? ኧረ ተረጋጋ ኩኛ። አንተ ከቻልክ አስቸጋሪ ነው። ትንሽ ቀነስ አድርጌ። ወይኔ ለፖርቱጋል ይፈልገዋለሁ ደግሞ ተጫዋችን ብዙ አትጠቀሙት እናንተ፣ አትጠቀሙት፣ ጉልበቱን አትብሉት። አይኔ በላችሁ መግሻቦ የኔ አባት። ፈርስት ሃፍ ደንሰው ጨረሱ። ከረፍት በፊት በተቆጠሩ 3 ጎሎች ብራዚል ሃይቲን 3-0 በሆነ ውጤት ማሸነፍ ችላለች። ከባዱ ነገር ግን ራፊና ተጎድቶ ወጥቷል። 38ኛው ደቂቃ ምን ያህል ያቆየዋል፣ ምን አይነት ነው ጉዳቱ የሚለውን ደግሞ ነገ እስኪ የምንመለከተው ይሆናል። አባ መጥቶ ነበር። እንዴት ነው የኩኛ ዳንስ ቀጥሏል? እንግዲህ ዓለም ዋንጫው ላይ ቀጥሏል ማለት ነው። ይሄ ብራዚላዊ የማይመስል መላጣ የሆነ የተፈጥሮ መላጣ የሆነ ሰውዬ 65 ሚሊዮን ፓውንድ ነው ማርኬት ቫሊዩ። ሙሉ ስኳዱ የሃይቲ ሙሉ ስኳድ ደግሞ እንደምትመለከቱት 56 ሚሊዮን ፓውንድ ነው። ቬኒም ጎል ካስቆጠረ በኋላ የክርስቲያኖ ሮናልዶን ሴሌብሬሽን ተጠቅሟል። ሄድሪክም የመጫወቻ ሰዓት በዚህ ዓለም ዋንጫ አግኝቷል። ጎል ማስቆጥሮ ነበር፣ ነገር ግን ኦፍሳይድ ተብሎበታል። ራፊና ፊት ላይ ግን ከባድ ሀዘን ይታያል። ምን አይነት ጉዳት እንደሆነ ባይታወቅም አሁን ደግሞ ያው የቱርክና የፓራጓይ ጨዋታ ሊጀምር ነው። አሁንም እንተኛ ይሻል እናንተ ዩቴል ይህን ኳስ ግን እንዴት እንዳወጣኸው። ለማንኛውም ብራዚል 3 ሃይቲ ባዶ ጨዋታው ተጠናቋል። ሁለቱ ደናሾች ግብ አስቆጥረው ብራዚልን አሸናፊ አድርገዋል። ብራዚል በ2026 የዓለም ዋንጫ የመጀመሪያ ድሏን አስመዝግባለች። በምድብ 3 ላይ የምትገኘው ብራዚል የመጀመሪያ ጨዋታዋን ከሰሜን አፍሪካዋ ሞሮኮ ጋር 1-1 ማጠናቀቋ ይታወሳል። አሁን በምድብ ሁለተኛ ጨዋታ ላይ ብራዚል ሃይቲን 3-0 በሆነ ውጤት ማሸነፍ ችላለች። ማቲያስ ኩኛ 2 ግቦችን በማስቆጠር የተለመደውን የደስታ አገላለጽ እንግዲህ በመደነስ ገልጿል። ሌላኛው ደናሽ ተጫዋች ደግሞ ቪኒ ጁኒየር በደንብ ይመቸዋል። ለቪኒ እንኳ ችግር የለበትም፣ 1 ግብ ማስቆጠር ችሏል። 1 ጎል 1 አሲስት ያደረገው ቪኒ ጁኒየር የጨዋታው ኮከብ በመባል ተመርጧል። ማቲያስ ኩኛ በዓለም ዋንጫ የመጀመሪያ ግቡን ነው ማስቆጠር የቻለው ማለት ነው። በካርሎ አንቸሎቲ የምትመራው ብራዚል የመጀመሪያ ድሏን አግኝታለች። በቀጣይ ከስኮትላንድ ጋር ከባድ ጨዋታ ይጠብቃታል። በእርግጥ በዛኛው ጨዋታ ላይ ኔይማር ጁኒየር ለጨዋታው ሊደርስ እንደሚችል መረጃዎች እየወጡ ይገኛሉ። ብራዚል ግን ዛሬ ንጋት ላይ በተደረገው ጨዋታ ላይ በጣም ጥሩ የነበረችበትና በመጀመሪያው አጋማሽ ብቻ 3 ግቦችን አስቆጥራ በዚሁ በመጀመሪያው አጋማሽ ውጤት ጨዋታው ተጠናቋል። 7 ሰዓት ላይ በተከናወነ ጨዋታ ሞሮኮ ስኮትላንድን 1-0 በማሸነፍ አሁንም ሞሮኮ በዓለም ዋንጫ ላይ ጠንካራ ተፎካካሪ መሆኗን አሳይታለች። ሌላው ተርኪና ፓራጓይ ጨዋታ ነበር። ፓራጓይ 1-0 አሸንፋለች። ንጋት ላይ የተከናወነው ጨዋታ ነው። ይህንን ተከትሎ ተርኪዬ ከዓለም ዋንጫ ውጭ መሆኗን ያረጋገጠች የመጀመሪያዋ ሀገር ሆናለች፣ ተሰናብታለች። ያን የመሰለ ስብስብ ይዛ ገና 1 ጨዋታ እየቀራት እንግዲህ ተርኪዬ ተሰናብታለች ማለት ነው። ለፓራጓይ ግን ወሳኝ ድል ነበረ። የፓራጓዩ ሚጌል አልሜሮን በፊፋ ሕግ አዲስ ሕግ እንደተተገበረ ታውቃላችሁ። አፍን ሸፍኖ ማውራት ቀይ ካርድ ያሰጣልና ይህንን በማድረጉ ምክንያት አልሜሮን በቀይ ካርድ ተሰናብቷል። ብቻ ዘንድሮ በርካታ ቀይ ካርዶችን በርካታ ግቦችን እየተመለከትን እንገኛለን። ከሌሊት በኋላ የተከናወኑ ጨዋታዎችን እንዴት አገኛችኋቸው? አሜሪካን በነገራችን ላይ 2-0 በሆነ ውጤት ማሸነፍ ችላለች። አሜሪካ ሌላ ታሪክ ውስጥ ገብታለች በፖቼቲኖ አማካኝነት። ብቻ ይህ የዓለም ዋንጫ ብዙ ድራማዎችን እያሳየን ነው። ይመቻችሁ። ማቲያስ ኩኛ የኔ ክለብ ተጫዋች በመሆነ ማለት ነው እጅጉኑ በጣም የተደሰትኩት። እናንተስ ማቲያስ ኩኛ የማንቸስተር ዩናይትድ ንብረት በመሆኑ ብቻ ደስተኛ አይደላችሁ? ደስተኛ ከሆናችሁ 10 ጊዜ ኮፒ ሊንክ እያደረጋችሁ ስለ ማታው ጨዋታና እንዲሁም ደግሞ ስለ ባለፈው ስለነበረው ጨዋታ ከሞሮኮ ጋር ስለነበረው ጨዋታ ትንሽ ነገር ልበላችሁ ስለ ማቲያስ ኩኛ ማለት ነው። ማቲያስ ኩኛ እንግዲህ የሞሮኮን ጨዋታ ከተመለከታችሁ ከ81ኛ ደቂቃ በኋላ ነው ተቀይሮ የገባው። ነገር ግን ከ81 ደቂቃ በኋላ ሜዳ ውስጥ ሙሉ ከነበሩት ተጫዋቾች ማለት ነው
ቆንጆ ፐርፎርማንስ አሳይቶ ነበር የገባው፣ ግን ጎሎችን ለማስቆጠር በቂ ሰዓት ስላልነበር። ነገር ግን ከሃይቲ ጋም ካርሎ አንቸሎቲ ትምህርት መውሰድ አልቻለም። ከሃይቲ ጋም እርሱን ማቲያስ ኩኛን ማሰለፍ ትቶ ይሄን ጊሽጣራስ አሰለፈው። ምንም ሜዳ ላይ የወረደ ፐርፎርማንስ አሳይቶ ወጣ ገባ። 35 ደቂቃ ነው የፈጀበት ሃይቲዎችን ኩክ ለማድረግ ማለት ነው። ተመልክታችሁታል። ብራዚል ብሔራዊ ቡድን በማጥቃቱ ረገድ በመከላከሉ ረገድ ምን ያህል አስፈሪ እንደነበረች የምታውቁት ከ65ኛ ደቂቃ በኋላ ያለውን ጨዋታ ስትመለከቱ ነው። ብራዚል አጥቂዎቿ ኃይል የሚኖራቸው አግሬሲቭነታቸውን የምንመለከተው ማቲያስ ኩኛ ከገባ በኋላ 2 ጎሎችን አስቆጠረ። ብራዚል 3-0 አስተማማኝ የሆነ ውጤትን አግኝታ ወጣለች። በስመ አብ ማቲያስ ኩኛ የኔ ክለብ ተጫዋች በመሆኑ እጅጉን በጣም ነው የተደሰትኩት። እስቲ እናንተ ምን ይሰማችኋል? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ባይላቪኒ ብራዚል እንግዲህ ሃይቲን 3-0 በማሸነፍ ከሞሮኮ ጋር ተመሳሳይ 4 ነጥብን በግሩፕ ሲ ላይ መያዝ ችላለች። በዚህ ጨዋታ ላይ ብራዚሎች እንግዲህ 3ቱን ጎሎች ማግኘት የቻሉት 2ቱን ከማቲያስ ኩኛ እንዲሁም ደግሞ አንዱን ከቪኒ ጁኒየር ነበረ። ቪኒ በዚህ ጨዋታ ላይ 1 አሲስት ማድረግ ችሎ ነበር። ኦልሞስት 3ቱን ጎሎች ላይ ቀጥተኛ ተሳትፎ ነበረው ማለት ይቻላል። የመጀመሪያዋ የኩኛ ጎል ስትቆጠርም እሱ ሹት አድርጎት ግብ ጠባቂ ተፍቶት የተመለሰውን ኳስ ነበረ ኩኛ መልሶ ማስቆጠር የቻለው ማለት ነው። እኔ በበኩሌ ካርሎ አንቸሎቲ ፍሮንት ሱሪያቸውን እንደዚሁ ባይነካኩት አሪፍ ነው ብዬ አስባለሁ። ኩኛ ከኢጎር ቲያጎ አስቀድም የሚመርጠው አይነት ተጫዋች ይመስለኛል። ለሊንካፑም እንዲሁም ደግሞ ጥሩ የሚንቀሳቀስ ተጫዋች ነው ብዬ ስለማስብ ማለት ነውና የፊት መስመሩ ጥሩ ፍሎ ነበረው። ቪኒም ኩኛም እንዲሁም ራፊናም ጥሩ ጥምረት እንደነበራችሁ ዛሬ ተመልክተን ነበር። መጥፎ ነገር ራፊና ዛሬ በጉዳት ምክንያት ከሜዳ ተቀይሮ ወጥቶ ነበረ። ያ ጉዳቱ ደግሞ ከበድ የሚል ከሆነ ከዚህ ዓለም ዋንጫ ሙሉ በሙሉ ውጪ የመሆን እድል እንዳለው እንግዲህ መረጃዎች እየጠቆሙ ነው የሚገኙት። ያለ ብራዚል በጣም ትልቅ ስጋት ይመስለኛል። ኤኒዌይ ግን በዚህ ጨዋታ ላይ የነበራቸውን ፐርፎርማንስ ከተመለከትን በተለይ ፈርስት ሃፍ ብራዚሎች በጣም ጥሩ እየተንቀሳቀሱ ነበር ማለት ይቻላል። ሃይቲዎች ገርሞኝ ነበረ። ደፋር ለመሆን እየሞከሩ ነበር። በሃይላይን ነበር ሲጫወቱ የነበረው። በሚገባ ደግሞ በፈርስት ሃፍ እንግዲህ 3 ጎል ተቆጥሮባቸው ቅጣታቸውን አግኝተው ነበረ። ሰከንድ ሃፍ ምንም ጎል አልተቆጠረም በጨዋታው ላይ፣ ግን ሃይቲዎች ለመመለስ ጥረት አድርገው ነበር ባይሳካላቸው ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ይሄ ዓለም ዋንጫ ማለት ነው በቃ እንቅልፍ እስኬጁላችሁን ውዝግብግቡን ነው የሚያወጣው ነው የምላችሁ። አይ ጀግናው ጀግና እኮ ነው ቴዎድሮስ። ማቲያስ ኩኛ አኩርቶናል። በሌሊቱ ጨዋታ ለብራዚል 2 የማሸነፊያ ጎሎችን አስቆጥሯል። የዓለም ዋንጫውንም ዳንስ እንግዲህ እንደተለመደው በዚህ ቀይሮታል ማለት ነው። ኩኛ ይችላል። አንተ ማቲያስ ኩኛ ምን አይነት ባለጌ ሰው ነው? ምንድነው ሜዳው ሁላ ኤምሬትስ ካልሆነልኝ ማለት አርሰናል መስሎት ነው እንደዛ ሲጨፍር ያደረው? ኦሮሮሮሮሮሮ ያልተጨፈረ ያልተደነሰ የዳንስ አይነት የለም ነው የምልህ። በቃ ባይዘው ከስተቱ የሚማር ሰው ማለት መወቀስ የለበትም። ካርሎ አንቸሎቲ አሁን መወቀስ የለባቸው። ባለፈው በዛ ኢጎር ቲያጎ በሚባል ለውዛዟሪ ሰውዬ ብራዚልን እንደዛው ጥንቅጧን ሲያወጣት እቺን የመሰለች ቅመም ማቲያስ ኩኛ አባቴ ከፈለክ ኳስ ተጫዋች ይሆንልሃል፣ ከፈለክ ዳንሰኛ ይሆንልሃል። እንደፈለክ የምታረገውን ሰው ቤንች አድርገህ ገብተህ ሙሉ የብራዚል ጋንታን ስታስጨንቀው ምን ላርግ ብሎ ቅጥ እስኪጠፋው ድረስ ግን ከስተትሽ ተምረሻል። ይሄን የማንቸስተር ዩናይትድ ኮከብ ቋሚ አረግሽው። እሱም አላሳፈረሽም። ኩክን ያደረጋችሁ ሃይቲን ኩክን ያደረገው ዳንሱ አልቀረ፣ ይሄ የዋናው አልቀረ፣ ይቺ አርሰናል ላይ ሁሉ የሚደንሳት ዳንስ አልቀረ። በቃ ሙሉ ሜዳውን ኤምሬትስን ያደረገው ማቲያስ ኩኛ አባቴ ብራዚልን ወደ ድል መልሷታል። ማን ነው ብትለይ ማቲያስ ኩኛ ግን የጨዋታው ኮከብ። እኔ ደግሞ ፊፋ ላይ ትንሽ ቅሬታዬ የጨዋታው ኮከብ ቪኒ ካልሆነ ሌላ ሰው እንዳትመርጦ የተባሉ ነው የሚመስሉት። ባለፈውም አዩብ ቦዳዲ እንደዛ ሰርቶ ቪኒሺየስ ጁኒየር የጨዋታው ኮከብ ተባለ። ዛሬም ማቲያስ ኩኛ ግን ጨዋታው ላይ ጸዴ ነበረች። ቪኒ ጁኒየር የሁለቱም ጎል የማቲያስ ኩኛ ጎል የመጣው ከቪኒ ጁኒየር ነው። በርግጥ ግን ደግሞ ማቲያስ ኩኛ ዋናውን ጨርሶታል። ስለዚህ እሱ ይገባታል ብዬ ነበር ማስበው። ያው የጨዋታው ኮከብ የተሰጠው ለቪኒ ጁኒየር ነው። ናናናናናና ወዴት ትሄዳለህ አባት? ይሄንን ሴሌብሬሽን ስታየው ማለት ነው ምን ተዛለ? ያስታወስከው ነገር አለ? ትንሽ ፍንጭ ምናምን ልስጥህ። ፍንጭ ከፈለክ አባቴ የአመቱ የእንግሊዝ ፕሪሚየር ሊግ ምርጥ ጨዋታ ላይ ምን ተከስቶ ነበር? አስታወስከው በደንብ አየዋ። የእግር ሰዓት ሆኖ ይፈጃል ገና ኩኛ ቡርኖ ኩኛ ይላል። አየዋ ይሄን ሴሌብሬሽን
በቃ ባየኸው ቁጥር ማለት ነው ያ ሽንፈት ታስታውሰዋለህ። መቼም ቢሆን ልትረሳው አትችልም። የእግር እሳት ሆኖ ነው የሚበላህ። የእግር እሳት ሆኖ ይበላል አባቴ። ቻማቻራዳ ልጆች ሌሊት 9 ሰዓት በተካሄደው ጨዋታ ብራዚል ከሃይቲ ካርሎ አንቾሎቲ የመን ኢንድሪክ የመን ኢጎር ቲያጎ ብሎ ማለት ነው ማቲያስ ኩኛን 9 ቁጥር አጫወተው። እሱም አላሳፈረውም። 2 ጎል ቀረቀረለት ማለት ነው። እና ማንቸስተር ቤት ሴስኮ ከዚህ በኋላ የሚወላውል ከሆነ ማቲያስ ኩኛን 9 ቁጥር ነው የምናጫውተው። እንዴት ነው የሚችለው? የምን ኢጎር ቲያጎ የምን ኢንድሪክ እንችላለን። ዳንሷም ተደገመች። ዳንሷ ከቪኒ ጋር ተደገመች። ፓኬታም ነበር ተደገመ። ዳንሱ ትላልቅ ከሚባሉ ሴሌብሬሽን ውስጥ ማለት ነው ቶፕ 2 ላይ የሚቀመጥ ነው። አንደኛው የሲአር7 ሱ ነው። ሁለተኛ የኩኛ ዳንስ ይሆናል ማለት ነው። እና በቃ ፍጹም 9 ቁጥር ነው የምናደርገው ማቲያስ ኩኛን ማለት ነው ከዚህ በኋላ ዓለምን ዳንስ በዳንስ እያደረጋት ይገኛል ማቲያስ ኩኛ። ማቲያስ ኩኛን የሚያክል ተጫዋች 61 ደቂቃ ድረስ ቁጭ አድርገ ሞሮኮ ጋር 1-1 ወጣ ማለት ነው። ከገባ በኋላ ሲያደርገው የነበረውን እናስታውሳለን። ዛሬ እንግዲህ 3-0 ስታሸንፍ ብራዚል 2 ጎሎች አስቆጥሮ አንደኛው ጎል ቀላል ሊመስላችሁ ይችላል። ቪኒ ሹት ያደረገው ኳስ የተተፈው ግን መነሻው ሐሳብ ራሱ እሱ ነው። ሐሳቡ የመነሻው ሐሳብ የጎሉ ፓስ ያደረገለት ኳስም ለቪኒ እሱ ስለነበረ ከዛ ውጭ በጣም ታጋይ ነው። ባክ ያደረገ ቲሙን ያግዛል። ቻንሶችን ክሬት ያደርጋል። በጣም ጨራሽ ነው። ሃርድ የሆነ ጨራሽ እንዲህ እየደነሰ ዓለምን ዳንስ በዳንስ አድርጓታል። ብራዚልም 4 ነጥብ እንዲኖራትና ቀጣይ ምድቧን ለማለፍ ጥሩ ቦታ ላይ ተመቻችታ እንድትቀመጥ ቆንጆን ስራ ሰርቷል ማለት ነው። ካርሎ ድጋሚ ስህተት እንዳትሳሳተው የሚል መልእክትን በዳንሱ ገልጾለታል ማለት ነው። ሌላኛው ተጫዋቻችን ካሲሜሮም ያው ከዚህ በኋላ ባይኖርም ተጫዋቻችን ስለሆነ ሌላኛው ተጫዋቻችን ካሲሜሮም ጥሩ እንቅስቃሴን ያሳየው። እንዲሁም ደግሞ አዲስ የገዛ ነው ከአትላንታ ኤንደርሰን ተቀይሮ ገብቶ ነበር። 10 ደቂቃ ወቅ አድርጓል። 1 ኳስ አባክኗል። ማርቲኔሊ አስቆን ወጥቷል። ይመቻችሁ።